ሰላም ዲላችሁ በያላችሁ በጥል ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችኋለሁ። በስቲስ ጎንዶሎ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ሁሉ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 2000 ላይክ ብቻ እንድትገጩ በትትን አጎብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣ ነው ድምጻዊት ሀሊማ አብዱራህማን ነው። እንግዲህ በትናንትናው ለሰይፍ ሾው ላይ እንግዲህ አሁን ቀርባ ነበር ለአምስተኛ ጊዜ። አሁንም ትዳር አልፈልግም ወንድም አልፈልግም እንደውም አሁንም እድሜም ሄዷል። በቃ አበቃቅቶልኛል ከዚህ በኋላ ባገባም አልወልድም ምንም ይጠቅም ነገር ስለሌለ ትዳርም አልፈልግም ልጅም አልፈልግም የሚል ሐሳብ ሰጥታለች። እንደዚህ ያሉ ጉዳዮችን ሚዲያ ላይ ይዞ መምጣቱ ጥቅሙ ምን እንደሆነ አይገባኝ። እውነቱን ለመነጋገር ሰዎች አንፈልግም እንኳን ቢሉ ትዳርን የሚያክል ተቋም አያስፈልገኝም ለኔ ብለው እንኳን ቢያስቡ ዝም ብለው በሆዳቸው ይዘው ቢተውት ምን ችግር አለ? እንደውም ሚዲያ ላይ ቀርበው እግዚአብሔር ከፈቀደልኝ አላህ ከሰጠኝ አገባለሁ ወልዳለሁ ካልሆነ እንደው ጥርጥሮ ብለው ሸፋፍነውና አለባብሶ ማለፍ ይቻላል። ለምሳሌ እኔ ትዳር ካልፈልኩ ግድ ሚዲያ ላይ በቀረብኩ ቁጥር እኔ ትዳር አልፈልግም ወንድ አልፈልግም ሚስት አልፈልግም ከሴት ጋር አንድ ቤት መኖር አልፈልግም ምናምን ማለት ግዴታ የለብኝም። ከተቻለ እግዚአብሔር ከረዳኝ አገባለሁ ብዬ ሳላገባ እንደተንኮረፈፍኩ ሞት ዓመትም ልኖር ይችላል። ሞት ዓመት እንደተንኮረፈፍኩ ማለት ነገር ግን የግድ ሚዲያ ላይ ወጥቶ ይሄን ሐሳብ መስጠት ጥሩ አይደለም። ምክንያቱም በትዳር ላይ ያሉ ያገቡ የወለዱ ሰዎች እንደዚህ አይነቱን ሐሳብ መስማት አይፈልጉም። ምክንያቱም እንደምታውቁት ትዳር የእግዚአብሔር ተቋም ነው። እግዚአብሔር ነው የሰራው፣ ሰው አልሰራውም። ትዳር አልፈልግም አንድ ሰው ሴት አልፈልግም ወንድ አልፈልግም ቢባልም ራሱ እግዚአብሔር አቆራኝቶ አዋህዶ ስለፈጠረን ተፈጥሮ ራሱ ወደዛ መንገድ ትመራለች። እና ለምሳሌ እንደ ኦርቶዶክስ ቤተክርስቲያን ወይ በዓለም መኖር ነው ወይ ገዳም እልም ጭልጥ ብለው ገዳም ገብቶ ምግብ የሌለበት ኑሮ የሌለበት ልብስ የሌለበት ለእግዚአብሔር ብቻ በጾም በጸሎት በስግደት ፍጹም የተለየ ህይወት ከሁለት አንዱ ነው። ሁለት ላይ አይቻልም። ተንኮርፈፋ ከዛም አልሆንም ከገዳምም አልገባም እዚህም ከተማም አልቆመጥም ከትዳርም አልሆንም ከገዳምም አልሆንም አይቻልም። ኩልኩል ነው። ለምን? ስለማያዋጣ ራሱ አያስኬድም። ራሱ አኳኑ ለዛ አይፈቅድለትም ለሰው ልጅ እና ስጋና ደም የሚበላ የሚጠጣ በስጋ ምቾት የሚኖር ሰው ድጋሜ ደግሞ እንደ ገዳማዊ እንደ ባህታዊ መኖር አይችልም። እና እኔ ምርጫችሁን አክብርላችኋለሁ። ሁኔታው እንደማይመጣው እናውቃለን። አብዛኛው ለምሳሌ ወንዶች ብዙ ወንዶች እኔ ትዳር አልፈልግም የሚሉ ወንዶች አብዛኞቹ ከተማ ውስጥ የመጨረሻ አውደልዳይ ቀሚስ አይተው የማያልፉ በዝሙት የተጨማለቁ ናቸው። አብዛኞቹ ትዳር አልፈልግም የሚሉት የትዳር ኃላፊነት ላለመቀበል ነው። ልጅ ማሳደግ አይፈልግም እየዞረ ሴት እያመራረጠ እያፈራረቀ 40 ዓመት 50 ዓመት 60 ዓመት መኖር የሚፈልጉ ወንዶች አሉ። እንደዚህ አይነቱ ማህበረሰባችን አይቀበልም፣ ሃይማኖታችንም አይቀበልም፣ ማህበረሰቡም አይቀበልም፣ መቀበልም የለበትም። እና እኔ ሰይፉ ጋር የታየኝ ጥፋቱ ምንድነው? እንደዚህ ያለ ጥያቄ ተደጋጋሚ ማንሳት። ለምሳሌ ሲንግል ምንድነው ሙዚቃ ልትለቅ ነው፣ ያንን ለማስተዋወቅ ከሆነ ሌሎች ጥያቄዎችን ማንሳት ይሄን ጥያቄ 10 ጊዜ 100 ጊዜ 200 ጊዜ ማንሳቱ ለሷም ማህበራዊ ጫና ይፈጥራል። ጥሩ አይደለም። ለዚህ ነው ስነ ልቦና አማካሪዎች ማግኘት አለባቸው። እንደዚህ አይነት ሐሳብ የምታነሱ ሰዎች የስነ ልቦና አማካሪ ያስፈልጋቸዋል፣ ሐኪም ያስፈልጋቸዋል፣ መንፈሳዊ ድጋፍ ያስፈልጋቸዋል። ምክንያቱም እንዲህ ያሉ ሐሳቦች ይዞት የሚመጡት ከባድ ስነ ልቦናዊ ጫና አለ፣ መንፈሳዊ ጫና አለ፣ ማህበራዊ ጫና አለ። ስለዚህ እንደዚህ አይነት ሐሳብ አታንሱ አለልም። የተለያየ ችግር ውስጥ አልፋችሁ ሊሆን ይችላል። አልፈርድባቸውም። ለምን እንዲያሰባችሁ ለምን አታስቡም አይደለም። እኔ እውነቱ ለመነጋገር አሉልም። ግን እንደዚህ ያሉ ሐሳቦች መጀመሪያ በራሳችሁ ላይ ማህበራዊ ስነልቦናዊ መንፈሳዊ ቀውስ ይፈጥራል። መጀመሪያ እናንተ ላይ፣ ቀጥሎ ደግሞ ወደ ማህበረሰቡ ትክክል ያልሆነ ሐሳቦች እንዲሰራጩ ይደረጋል። ለምን አሁን የሃሊማን ቪዲዮዎች በቲክቶክ ላይም ይሁን ፌስቡክ ላይም ይሁን ዩቲዩብ ላይም ቢሆን ያያችሁበት ላይ እስቲ ጉብና ኮሜንት እዩ። ትክክል ናት፣ መብቷ ነው። ደሞ ለባል ምን ያደርጋል ባል ምናምን ይሄ የማበሻቀጥ ነገር፣ ትዳርን የማበሻቀጥ ወንድን የማበሻቀጥ ይሄ ትክክል አይደለም። ይሄ ጤናማ አይደለም። እውነቱን ለመነጋገር ይሄ በጣም አደገኛ አካሄድ ነው እና ትዳር የሰው ስራ አይደለም፣ የእግዚአብሔር ስራ ነው። የእግዚአብሔር ረቂቅ ስራ ነው። ሰው እናት አባት ይተዋል ከሚስት ጋር ይጣበቃል ይላል። ይሄ ምንድን ነው? ፍጹም የሆነ በሁለቱ ፍጥረቶች መካከል ያለውን ልዩ ቦንድ እናት አባትን እስከመተው ሰው አሁን አንዳንድ አረ እናቴን እኔ በእናቴ አትምጡብኝ ይላል። አንተ ከተፈጥሮ ውጭ ልትሆን አትችልም።
ጥራዝ ነጠቃቱን ይሄ እግዚአብሔር ስራ እግዚአብሔር ስራ እናቱን ይተዋል ማለት እናቱ እርግፍ አድርጎ ይረሳታል ማለት እኮ አይደለም። ነገር ግን ለሚስት ያለው ፍቅር እጅግ በጣም ጥልቅ መዋሃድ እንደመሆኑ ለማሳየት ተፈልጎ ነው እንጂ ሰው ሚስቱ አግብቷል ማለት እናቱን ዞር ብሎ አያይም፣ አባቱን እንደተጣለ ዕቃ ይረሳል ማለት አይደለም። ግን ጥልቅ በሁለቱ መካከል ያለው ውህደት በመንፈስ ቅዱስ ወይም ደግሞ በእግዚአብሔር ያለው ውህደት ልዩ ረቂቅ መሆኑን ለማሳየት ተፈልጎ ነው እና የትዳርን ታላቅነትና ክቡርነት ማህበራዊ ሚዲያ ላይ መጣችሁ ለማበሻቀጥ የምትሞክሩ ሰዎች ትክክል አይደለም። እና ሀሊማን አይደለም። ሀሊማ እንግዲህ በተለያየ ችግሮች ሊሆን ይችላል፣ በተለያየ ምክንያቶች፣ በተለያየ አስተሳሰቦች አልመረጠችም፣ አልፈቀደችም፣ አልተስማማችም ሊሆን ይችላል። እኔ እዛ ውስጥ ብዙ መፈትፈት አልፈልግም። ነገር ግን እንዲህ አይነት ሀሳቦችን ደጋግማ ሚዲያ ላይ ማንሳቷ ለእሷ ጥቅም የለው፣ ለእሷ ይጎዳታል። ለእሷ መንፈሳዊ፣ ማህበራዊ፣ ስነልቦናዊ ቀውስ ይፈጥራል እና ሰይፉም እንዲህ ያሉ ጥያቄዎችን አቮይድ ማድረግ አለማንሳት ይቻል ነበረ። ለምን እንደተነሳ አላቅም። ለእሷም ብሎ ሊሆን ይችላል። እሷ ብዙ ጊዜ ከዚህ ጋር በተገናኘ ስሟ ስለሚጠለሽና በዚህ ምክንያት ስሟ ስለሚጦለጠል ምናልባት የበለጠ እንድታጠራው ከማሰብ ከበጎ እይታ ሊሆን ይችላል ሰይፉ ይህን የሚያደርገው። ነገር ግን የበለጠ ቀውስ ነው ይዞ የሚመጣው እሷ ላይ፣ ማህበረሰብ ላይም ጥሩ ትምህርት የሚያስተምር በጎ እይታ የሚፈጥር አይደለም እና ስለ ግለሰብ ጉዳይ ለመፈትፈት ሳይሆን እንዲህ ያሉ ትዳርን የሚያክል ትልቅ ተቋም ህዝብ የሚወጣበት፣ አገር የሚወጣበት፣ ትውልድ የሚፈጠርበት ልዩ የመንፈስ ቅዱስ የእግዚአብሔር ስራ ላይ እንዲህ ያሉ ጥላሸት የሚቀቡ ሀሳቦች ቢቀሩ ምን ትጎዳ ነበር? አሁን ይሄን ሀሳብ ሰይፉና እሷ ባያነሱት ምን ይጎዱ ነበር ብዬ ነው ያሰብኩት። በማንሳታቸው እሷም ላይ ተጽዕኖ ይኖራል፣ ብዙ ተጽዕኖች ይፈጥራል። በማንሳታቸው ማህበረሰብ ላይ እንዲህ ያሉ ሀሳቦች እንዲንሰራፉና እንዲስፋፉ እድል የሚፈጥር ነው እና ባይሆን ጥሩ ነው የሚል ሀሳብ ነው ማነሳው። እንዳልኳችሁ ለምሳሌ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትምህርት ከሆነ ትዳርን አልፈልግም ማለት አይቻልም። ትዳርን የማይፈልግ ሰው እልም ድርግም ብሎ ስጋዊ ደማዊ ሀሳብ ከሌለበት ጫካ በረሃ ገብቶ በጾም በጸሎት በረሃብ በስግደት ሰውነቱ ስጋውን ጨርሶ በአጥንቱ በልዩ ጾምና ጸሎት ብህትውና በጣም ከባድ ነው። ወደ ብህትውና ነው የሚሄደው። በቃ አለቀ። እንደኛ እዚህ አብረው እየበላ እየጠጣ እየለበስክ እየዘነጥክ እየዘፈንክ እየጨፈርክ ትዳር አልፈልግም አይቻልም። እና አንዳንድ ኦርቶዶክሳውያንም በዚህ ሀሳብ ውስጥ ሰምጣችሁ ትክክል ናት፣ ባል ምን ያደርጋል? ታዲያ እየዋለጋችሁ ልትኖረን እንዴ? ሲንግል ማም ሆኖ ትዳር የሚያንቋሽሹ ሴቶች አሉ እና ኑራቸውን ስታይ ሌላ ታሪክ፣ የሌላውን ትዳር እያፈረሱ 4-5 ወንድ እያጎላበጡ ይኖራሉ። በየቦታው የምናየው ጉዳይ ነው። በየአፓርትመንቱ፣ በየኮንዶሚኒየሙ፣ በየሆናም ነው ያለው ጉዳጉዱ ሌላ ታሪክ ውስጥ ነው። ስለዚህ ወንድ ግን እፈልጋለሁ የሌላውን ሴት ትዳር እየቀማሁ እየነጠኩ እንዲና እንዲያ መኖር እፈልጋለሁ፣ ትዳር ግን አልፈልግም። አይሰራም። እንደዛ አይነት አኗኗር ነው እና እሷ እንደ ግለሰብ መርጣው ሊሆን ይችላል፣ ብስጭት ሊሆን ይችላል፣ ነገሮችን አለመረዳት ሊሆን ይችላል፣ ውስብስብ ችግሮች ሊኖር ይችላሉ። እዛ ግለሰብ ህይወት ውስጥ አንገባም። እንደ ማህበረሰብ ግን ይህን ሀሳብ ማቀንቀን ነውር ነው፣ ክልክል ነው። በተለይ ሲንግል ማሙናችሁ እናንተ 2 ልጅ ምናምን ይዛችሁ የራሳችሁን ልጅ በጎን እያሳደጋችሁ የሌላውን ትዳር እያፈረሳችሁ በየማህበራዊ ሚዲያ እኔ ሲንግል ማም ነኝ በኩራት መጽሐፍ እንደዛ አይልም። ጋለሞታ ነው የሚለው። አይፈቅድም። መንፈሳዊ ሀሳብ አይፈቅድም። የግድ ሲሆን ነው። ሴት ልጅ የግድ ሲሆን ባላቸው በሞት ምክንያት ሲለያዩ፣ እንደዚሁም በከፍተኛ ጫና ሲለያዩ ነው እና እናቶቻችን እንደዛ ብላ አያወሩ። ሜዳ ላይ ወጥተን እኮ ባል የለኝም እንደዚህ እያሉ ግርግር አይፈጡም። አሁን ያለ ትውልዱ ደግሞ በከፍተኛ ኩራትና መመጻደቅ ነው። እኔ እኮ ባል የለኝም፣ ባል ምን ያደርጋል? እንደዛ አይደለም። እና እናንተ ራሳችሁን ማረም አለባችሁ። ብዙ ቤት እየፈረሰ ነው በነጠላ ሴቶች ምክንያት። ነጠላ ሲንግል ምንድን ነው አማርኛው? እኔ ፈረንጁን መጠቀም አልፈልግም። በነጠላ ሴቶች ምክንያት ብዙ ትዳሮች እየፈረሱ ነው። ለምን? በትርፍ ጊዜያቸው ነው ወንድ የሚፈልጉት። ባል አይፈልጉም፣ ወንድ ነው የሚፈልጉት። ወንድ ደግሞ ለሚፈልጉት ዓላማ ይፈልጋሉ፣ ከዛ በኋላ ይሸኛሉ። እንደዚህ ሲሆን ሰውየው ከዚህም ቤት አይሆንም፣ ከዛም ቤት አይሆንም፣ ቤቱ ይፈርሳል፣ ማህበረሰቡ ይቃወሳል። ዛሬ 8ኛና 9ኛ ክፍል ተማሪዎች ህፃናት ልጆች
ገንዘብ ያለው ሰው በማሳደዳቸው ምክንያት ሰውየው ትዳርም አለው፣ እዚህ ጋር ደግሞ ማት ልጃገረዶችም አለው እንደፈለገው የሚሆነው ማለት እና እንዲህ ያለው ምስቅልቅል ያለ ማህበራዊ ኑሮ የሚሆን ነገር አይደለም። መታረም ያስፈልጋል ማለት ነው። ይሄን ያሰውን አሳሲሞቻችን ላይ ቃርግ ሼር አድርገው ወዳቻለሁ። ፒስ